በዛሬ ቪዲዮአችን የተለያዩ እህቶች ወይም የተለያዩ አረብ ሀገር ላይ ሆነን በራሳችን ላይ የምንሰራቸውን ስህተቶች 9 ነገሮች አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በዛሬ ቪዲዮአችን ብዙ ጊዜ የተለያዩ አረብ ሀገር ላይ ሆነን በራሳችን ላይ 9 ስህተቶችን እንሰራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አንደኛ ካለፈው ስህተታችን አንማርም። ብዙ ጊዜ በሰዎችም ይሁን አንዳንድ ጊዜ ሰዎች ላይ የተፈጠረው ነገር ምናልባት ምንም ላይመስለን ይችላል፣ ግን በምንሰማው በምናየው ነገር አንማርም። ለምን? ወይም ደግሞ ራሳችን ላይ ደርሶ እስከሚደርስ ድረስ ራሳችን ላይ መጥቶ እኛም ያን ችግር እስከምንቀምሰው ድረስ ወይም ደግሞ አንድ የተሳስተን ከዛ ስህተታችን አንማርም። ይሄ አንዱ ትልቁ ስህተታችን ነው ማለት ነው። ሁለተኛው የራሳችን ህይወት ወይም ደግሞ የኛ ህይወት ነውና ወይም በተለያዩ ነገሮች እናያቸዋለን። እነዛ ሰዎች በጎረቤታችን፣ በአካባቢያችን፣ በጓደኞቻችን ወይም ደግሞ በአብሮ አደጋችን ሊሆን ይችላልና ህይወታችንን ከነዛ ሰዎች ጋር እናወዳድራለን። ወይ በሶሻል ሚዲያ ላይ ባየናቸው ሰዎች ሊሆን ይችላል፣ ወይ ደግሞ አብረውን ባሉ ሰዎች ሊሆን ይችላል። ህይወታችንን ከነዛ ሰዎች ጋር እናወዳድራለን። ህይወታችንን ማወዳደር ያለብን ከኛና ከኛ ህይወት ጋር ብቻ ነው። ይሄ ደግሞ ትልቁ ስህተት ነው። አንድ ሰው ህይወቱን ከሌላ ሰው ጋር ማወዳደር ከጀመረ እሱ ጋር ያለውን ነገር ማየት አይችልም። ራሳችን ጋር ያለውን ነገር ማጣጣም አንችልም ማለት ነው። ወደ ሶስተኛው ደግሞ ከራሳችን ደስታ ይልቅ ለሰዎች ደስታ ነው የምንጨነቀው። ከራሳችን ደስታ እኛ ምን እንፈልጋለን ብለን ከምናስብ ይልቅ ለምሳሌ በዙሪያችን ላሉ ቤተሰቦች ሊሆን ይችላል፣ ወይም ደግሞ በተለያዩ ነገሮች እነዛን ሰዎች ሰፖርት አድርገን እነሱን መንከባከብ፣ እነሱን ማስደሰት ነው ስራችን እንጂ አለ አይደል። አሁን እዚህ ያለ ሰዎች በጣም ይጨነቃሉ እና የመጀመሪያው ምርጫችን እነሱን ማስደሰት ወይ ያ ሰው በዙሪያችን ያለ ሰው ማስደሰት ነው እና ብዙ ጊዜ ደስታን ለራሳችን አንሰጥም። ከራሳችን ደስታ ሳይሆን ለሌሎች ደስታ ነው የምንጨነቀው። በተለይ ስደት ላይ ያሉ እህቶች ማለት ነው እና እዚህ ጋር የማስበው ነገር ቀድመን እኛ ምን ያክል ለራሳችን ደስታ እንሰጣለን ወይም ደግሞ ምን ያክል ደስተኞች ነን። ምክንያቱም እኛ ለራሳችን ደስተኛ ስንሆን ነው ለሌሎች ራሱ ደስታ ማመንጨት መስጠት የምንችለው ማለት ነው። እዚህ ላይም ትኩረት ልናደርግ ይገባል። ምክንያቱም የብዙዎቻችን ስህተት ስለሆነ ነው ማለት ነው። ወደ አራተኛው እንሄዳለን። አራተኛው ደግሞ ብዙ ጊዜ በተለያዩ አለ አይደለ ምንም ሳናቃቸው በተለያዩ ሶሻል ሚዲያን ሰበብ አድርገው ወደ ህይወታችን የሚገቡ ሰዎች እነሱ ላይ ትልቅ ስህተት እንሰራለን። ትልቅ ስህተት መስራት ብቻ አይደለም፣ ትልቅ እምነት እንጥልባቸዋለን። ያ ሰው የምንፈልገው ወደኛ ህይወት እንደገባ አናውቅም፣ ግን ትልቁን እምነት እንጥልባቸዋለን እነዛ ሰዎች ላይ ማለት ነው። ያ ማለት ግን ትክክለኛ ሰው የለም ማለት አይደለም፣ ግን ብዙ አስተማሪ ነገሮች እያሉ እንኳን እኛ የሆነ ዝፍቅ ብለን የምንገባበት ነገር አለ ማለት ነው። እና ከዚህ ነገሮች አለ አይደል አንድ ነገር ሲጀመር ትክክል ነው ወይስ አይደለም፣ አለ አይደል የሆነ እውነትም ነገር አለው ወይስ ውሸት ነገር አለው ብለን ብዙዎቻችን አናጣራም፣ ግን ማጣራት አለብን። እዚህ ጋርም ደግሞ ትልቁ ስህተታችን እዚህ ጋር ነው ማለት ነው። ወደ አምስተኛው ሄዳለሁ ማለት ነው። አምስተኛው ደግሞ ብዙ ጊዜ ትልቁ የምንሰራ ስህተት ራሳችን ውስጥ ምን ውስጥ እንዘፍቀዋለን መሰላችሁ? ናፍቆት ውስጥ እንዘፍቀዋለን። ጭንቀት ውስጥ ተዘፍቀን እንቆያለን። ናፍቆት አለ፣ ጭንቀት ውስጥ አለ፣ የተለያየ ትዝታዎች ራሳችን ዘፍቀን እንቆያለን። ብዙዎቻችን ማለት ነው። ብዙዎቻችን ወይ ያንን ነገር የሚያስታውሰን ነገር በዛ ትዝታ ውስጥ ጠልቀን ነው የምንቀረው፣ ወይ ባለፉት ትዝታዎች ውስጥ ወይ ደግሞ በሩቅ ባሳለፍናቸው ሊሆን ይችላል። ዛሬ ላይ እኮ ምንም ነገር አይፈጥሩም። ዛሬ ላይ እንደውም ቆራጥነትና ወደፊት መራመድ ነው እንጂ እነሱ ምንም ነገር ሊያስተምሩን አይችሉም። ግን በዛ ትዝታ ውስጥ ሆነን የምናሳልፍ በጭንቀት ውስጥ፣ በትዝታ ውስጥ፣ በናፍቆት ውስጥ እናሳልፋለን፣ በማልቀስ ውስጥ እናሳልፋለን ማለት ነው። ያ ደግሞ ምንም ነገር አይጠቅምም። ራስን ከመጉዳት ውጭ፣ ጠንካራ ቆራጥነት ከመሆን ውጭ ምንም ነገር አይጠቅሙም እነዛ ነገሮች። አንድ ሰው ከወጣ ወጣ ነው በቃ፣ ከቆየም ቆየ ነው፣ ከወጣም ቆጣ ነው። አንድ ሰው የትም ተወልዶ ያደገበት አይኖርም እና ማንም ሰው ደግሞ እንደኛ ላያስብ ይችላል። ስለዚህ ወደ ስድስተኛው ቪዲዮ ሄዳለሁ ማለት ነው። ስድስተኛውና ወደ መጨረሻው ማለት ነው።
የራሳችንን ጤንነት አንጠብቅም፣ አካላችንን አእምሯችንን አንጠብቅም። ብዙ ጊዜ ጉድ ጉድ ከማለታችን ውጭ ወይም ደግሞ ከመታዘዝ አብዛኛው ከመታዘዝ ምናምን ውጭ ጉድ ጉድ ከማለት ውጭ እኔ ምን ያስፈልገኛል? እኔ ምን የተመጣጠነ ነገር ያስፈልገኛል? እንቅልፍ ነው የሚያስፈልገኝ? ራሴን ማረጋጋት ነው የሚያስፈልገኝ? ከራሴ ጋር ትንሽ ደቂቃ ነው ማውራት ያለብኝ ብለን ለራሳችን ጊዜ አንሰጥም ብዙዎቻችን ማለት ነው። እና ይሄ ደግሞ ትልቅ ራሳችን ላይ ትልቅ ተጽዕኖ ይፈጥራል። ያ ደግሞ ትልቁ ስህተት ነው ብዬ አምንበታለሁ ማለት ነው። ወደ ሰባተኛው ቪዲዮ ሄዳለሁ። ሰባተኛው ደግሞ ብዙ ጊዜ ያው ትልቁና ትልቁ የምንሰራው ስህተት የብዙዎቻችን ታውቃላችሁ፣ ለራሳችን ምንም ነገር ሳይኖረን ምንም ነገር አስተማማኝ ነገር ሳይኖረን ያለንን ነገር ወይም ለሌሎች ሰዎች ማካፈል ወይ ደግሞ ሰው ሀገር መሆናችንን እንረሳዋለን እና ብዙ ጊዜ እንዘነጋዋለን። የሆነ ሰዓት መቼ ነው የሆነ ሰዓት የራሴ ህይወት ይኖረኛል ብለን አናስብም። የሆነ ሰዓት አርቀን አናስብም ማለት ነው። ያ ደግሞ አንድ ሰው አርቆ ካላሰበ እቅድ ከሌለው ያ ደግሞ ለምንም እንደሚኖር አያውቅም ማለት ነው። እንደጠቀማችሁ ተስፋ አደርጋለሁ። ስምንተኛና ዘጠነኛውን ደግሞ እናንተ ምን ሊሆን እንደሚችል ገምታችሁ መልሱ በኮሜንት ላይ ማለት ነው። አብራችሁ ስለቆያችሁ ግን ከልብ አመሰግናለሁ። ትናንት የሆነ ቪዲዮ ጭኝ የነበረ ግን አልተመቸኝም። እኔ ያልተመቸኝ ደግሞ ሌሎች ሰዎች ይመቻል ብዬ አላስብም እና አጠፋሁት ማለት ነው። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ፣ ቤተሰብ እንሆን እላለሁ። የዛሬ ቪዲዮ ይሄን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።